የሕይወታችን ብርሃን እግዚአብሔር ነው። የሕይወታችን ብርሃን እግዚአብሔር ከሆነ ፀሐይን ብርሃን በማለቴ የእግዚአብሔርን ብርሃን የብርሃን ስሙን ወይም የባህሪ ስሙን ለፀሐይ ሰጠዋት ማለት ነው? አይደለም። እግዚአብሔር አስቀድሞ ከጨለማ በኋላ ብርሃንን የፈጠረው ለምንድን ነው? ጨለማ መከራ ነው፣ ብርሃን ደስታ ነው። ስለዚህ አስቀድሞ ጨለማውን ያመጣበት ምክንያት ያለ መከራ ደስታ አይገኝም፣ ያለ መከራ አክሊል የለም፣ ያለ ትዕግስት ማሸነፍ ድል ማድረግ የለም፣ ድል ካላደረጉ ደግሞ አክሊል የለም። ሰይጣንም የመከራውን ጎርፍ ራሱ እየቀሰቀሰ ያመጣና ቀጥሎ ምን ይላል? እግዚአብሔር ካለ ታዲያ የት ሄዶ ነው? ጸሎትህ ታዲያ ምን ጠቀመ? ወይም ምን ጠቀመሽ? ምን ተጠቀማችሁ? ምን ታተርፋለህ? ይሄ ሁሉ መከራ ሲደርስብህ እግዚአብሔር የት ሄዷል ብሎ ይፈታተናል። መልሱ ከጨለማ በፊት ብርሃን የለም። ድህነት ጨለማ ነው፣ ታገሱት። በሱ ምክንያት ሃይማኖታችሁን አትካዱ፣ ወደ ብርሃን ትደርሳላችሁ። ጤናም ጨለማ ነው፣ ከጤንነት ብርሃን እስከምትደርሱ ድረስ ታገሱት። እግዚአብሔር ቢዘገይም ደግሞ አይቀርም። የባልንጀራ ጠባይም እኮ ጨለማ ነው፣ እሱንም ቢሆን ታገሱ። ነገ ሞት ሊለየን ስለሆነ ጠባዩ ከፋ ጠባዩዋ ከፋ ብላችሁ አትለያዩ። ሁሉም ጨለማ በክርስቶስ ብርሃን ይገፈፋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ በመንግስቱ ጸንቶ የሚኖር እግዚአብሔር አምላካችን በሀብት ስቦ በረድኤት አቅርቦ እስከዚች ሰዓት ስላደረሰን ስሙ የተመሰገነ ይሁን። እግዚአብሔር ከእርሷ ተወልዶ ድህነትን ያደረገባት የድህነታችን ምክንያት እናታችን ቅድስት ድንግል ማርያም ወላዲተ አምላክ ቅዱስ ሥጋውን ቆርሶ ክቡር ደሙን አፍሶ ዓለምን የቀደሰበት መስቀሉ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት፣ ቅዱሳን እግዚአብሔር ያከበረው ስማቸው የተመሰገነ ይሁን። በረከታቸው ይደርብን። ክቡር አባታችን መልአከ ብርሃን ቆሞስ አባ ክፍለ ማርያም የዚህ ታላቅ ገዳም አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን አባቶች፣ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ቸርነቱን ምሕረቱን ከኛ ያላራቀ በቅዱስ ቦታው የሰበሰበን ለቸርነት ለድነት ለመንግሥተ ሰማያት ለልጅነት ለባለሟልነት የጠራን የአባቶቻችን አምላክ ሕያው እግዚአብሔር ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሆንልን። እውነተኛው ብርሃን በሚል ርዕስ እንማማራለን። እስኪ በሉ ሁላችሁ እውነተኛው ብርሃን በሉ። እውነተኛው ብርሃን በሉ። ሶስተኛ እውነተኛው ብርሃን በሉ። የዮሐንስ ወንጌል ምዕራፍ 1 ቁጥር 9 ወብርሃነ ጽድቅሰ ዘያበርህ ለኩሉ ዓለም ዘመጽአ ውስተ ዓለም፣ ለዓለም ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። የዮሐንስ ወንጌል ምዕራፍ 1 ቁጥር 9 የዮሐንስ ወንጌል ምዕራፍ 1 ቁጥር 9 ለማየት ያክል ቀዳሚው ቃል ውእቱ ዓለም ያ ከእመቤታችን ከቅድስት ድንግል ማርያም ሰው የሆነው ያ ቃል ቀዳማዊ ቃል ነው። ወውእቱ ቃል ኀበ እግዚአብሔር ውእቱ፣ ያ ቃል በእግዚአብሔር ዘንድ በእግዚአብሔር አብ ዘንድ ነበረ። ወእግዚአብሔር ውእቱ ቃል፣ ያ ቃል እግዚአብሔር ነው። ወውእቱ ቃል ወውእቱ ቀዳሚው እምቀዳሚ፣ እርሱ ከጥንት ጀምሮ ከእግዚአብሔር መንፈስ ቅዱስ ጋር በሕልውና ነበረ። ወወቱ ኩሉ ኮነ፣ ይህ ቃል ወይም ከእመቤታችን ከቅድስት ድንግል ማርያም ሥጋን ለብሶ የተገለጠው አካላዊ ቃል ዓለምን የፈጠረ ነው። ዓለምን የፈጠረ ቃል ነው። ወወቱ ኩሉ ኮነ፣ ሁሉ በእሱ ተፈጠረ። ወዘእንበሌሁሰ አልቦ ዘይኮነ ዘኮነ፣ ያለ እርሱ ቃልነት ምንም ምን የተፈጠረ ነገር የለም።
ወዘይ ቦቱ ኮነ በእንቲአሁ ቦቱ ሕይወት ውእቱ። እርሱ የፈጠረው ፍጥረት ሁሉ ሕይወት ነው። እርሱ የፈጠረው ፍጥረት ሁሉ ሕይወት ነው። እርሱ የፈጠረው ፀሐይ፣ ጨረቃ፣ ከዋክብት ሕይወት ናቸው። ሕይወትነቱ የፀሐይ የጨረቃ የከዋክብት ሕይወትነታቸው እነሱ ሲታዩ እነሱን የፈጠረ አምላክ እንዳለ መመስከራቸው ነው። ሰማይ ሲታይ ሰማይን የፈጠረ አምላክ መኖሩን ይመሰክራል። ምድርም የፈጠራት የዘረጋት አምላክ እንዳለ ትመሰክራለች። አዝሪቱ፣ አትክልቱ፣ እንስሳት፣ አራዊቱ፣ ባሕር፣ ቀላያት፣ ነፋሳት እነዚህ ሁሉ አንድ ወገን ሆነው እግዚአብሔር መኖሩን ይመሰክራሉ። የፍጥረታት ዑደት በራሱ ፍጥረታት ጊዜያቸውን ጠብቀው መሄዳቸው፣ አለመለወጣቸው፣ ፀሐይ የቀን ግዛቱን የሌሊት፣ ጨረቃ የሌሊት ግዛቱን አለማቋረጡ፣ ነፋሳት ከመንፈስ፣ ቀላያት ከመፍሰስ፣ ብርሃናት ከመመላለስ አለማቋረጣቸው፣ ፍቅር፣ ሰው መዋደድ፣ አንድነት አለማቋረጡ፣ ከአባት አካል ዘር ተከፍሎ ከእናት ማኅፀን ደም ተከፍሎ ረግቶ በ40 ቀን አካል ዘአክልን ይዞ መፈጠሩ በዚህ ሁሉ እግዚአብሔር መኖሩ ይታወቃልና እግዚአብሔር የፈጠረው ፍጥረት ሁሉ ሕይወት ነው። ወሕይወትሰ ብርሃኑ ለእጓለ እመሕያው። እግዚአብሔር የፈጠረው ፍጥረት ሁሉ ለሰው ልጅ ሕይወትን ያድላል። የፈጠረው ፍጥረት ሁሉ ብርሃን ነው። የተፈጠረው ፍጥረት ሁሉ ብርሃን ነው ወይም አእምሮ ጠባይ ነው። የህሊና ብርሃን ለዓለም ሕይወት ነው እግዚአብሔር የፈጠረው ብሎ ይህንን ከመሰከረ በኋላ ቅዱስ ዮሐንስ ወደ ጥልቅ የሥላሴ የምስጢር ባሕር ገብቶ እየተናገረ ስለነበረ ከአቅም በላይ ወደ መመርመር ሲሄድ እግዚአብሔር እንደ ጌትነቱ የሚታወቅ ስላይደለ ወደ ጥልቅ ምስጢር እገባለሁ ሲል አንድ መልአክ መጥቶ ቅዱስ ዮሐንስ ወንጌልን የጻፈው በባሕር ዳርቻ ስለነበረ ውቅያኖስን በእንቁላል ቅርፊት እየቀዳ ያሳየዋል። መልአኩ እንቁላሉን በእንቁላል ቅርፊት እየቀዳ ውሃውን ሲያፈስ ስለምንድን ነው ይህንን ውሃ በእንቁላል ቅርፊት የምትቀዳው? አይ ይህንን ውቅያኖስ ቀድቼ ጨርሼ መሬቱን አርሼ አለስልሼ ዘር ዘርቼ አዝመራ አሸክፋለሁ ብዬ ነው። እንዴት አድርገህ ነው ይህንን ውቅያኖስ ቀድተህ አርሰህ አለስልሰህ ጨርሰህ ዘር ዘርተህ አዝመራ የምትሸክፍ ሲለው፣ አይ እኔ እንግዲያው አንተ የሥላሴን ምስጢር ቀድቼ ጨርሳለሁ ለምን ትላለህ? እኔስ ብንም ውቅያኖሱ ፍጡር ነው፣ ጊዜ ይፈጃል እንጂ ሊያልቅ ይችላል። አንተስ የማያልቀውን የሥላሴን ምስጢር እመረምራለሁ ብለህ ተነስተሃል። በዚህ ጊዜ የምስጢር ውቅያኖስ ውስጥ ሊዋኝ የነበረው ቅዱስ ዮሐንስ ወንጌላዊ አእምሮውን ወደ ምድር ዘወር አድርጎ ወሀሎ አሐዱ ብእሲ ዘተፈጥሮ እምኀበ እግዚአብሔር ዘስሙ ዮሐንስ፣ ከእግዚአብሔር የተላከ አንድ ዮሐንስ የሚባል ሰው ነበረ ብሎ ከምስጢረ ሥላሴ የፍጥረትን ነገር ወደ መናገር ተመለሰ። መካከል ላይ የቅዱስ ዮሐንስ መጥምቅን ታሪክ አስገባበት ማለት ነው። እንግዲህ አንድ ሰው ከእግዚአብሔር የተላከ ዮሐንስ የሚባል ሰው ነበረ። ወውቱ መጻ ሰማዕተ ይኩን በእንተ ብርሃን። ያም ዮሐንስ የሚባለው ሰው ዮሐንስ መጥምቁ ስለ እግዚአብሔር ስለ ብርሃን ሊመሰክር መጣ። ወውእቱሰ ይኮነ ብርሃነ፣ እርሱ ግን ራሱ ብርሃን አልነበረም። ዳይሙ ሰማዕተ ይኩን በእንተ ብርሃን፣ ስለ ብርሃን ሊመሰክር መጣ እንጂ። ወብርሃነ ጽድቅሰ ዘያበርህ ለኩሉ ዓለም ዘመጻ ውስተ ዓለም፣ ለዓለም ሁሉ የሚያበራው እውነተኛው ብርሃን ግን ወደ ዓለም የመጣው ነው። ወእሊያሁ መጻ ውስተ እሊያሁ መጻ፣
ወደ ወገኖቹ መጣ። ወእሊአሁሰ ኢተወክፍዎ ወገኖቹ ግን አልተቀበሉትም። ወውስተ ዓለም ሀሎ በዓለም ውስጥ ነበረ። ወዓለምሰ ኢያእመሮ ዓለም ግን አላወቀውም ነበረ። ወደ ወገኖቹ መጣ፣ ወገኖቹ አልተቀበሉትም። ወለእለሰ ተወክፍዎ በሃይማኖት ለተቀበሉበት ላመኑትበት ግን ወሀቦሙ ስልጣነ ወልደ እግዚአብሔር ይኩኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። አኮ እምስምረተ ብእሲ ወብእሲት ዘተወልዱ እኒህም ከወንድና ከሴት ፈቃድ አልተወለዱም። አላ እምእግዚአብሔር ተወልዱ ከእግዚአብሔር በልጅነት በጥምቀት ተወለዱ እንጂ። ወውእቱ ቃል ሥጋ ሆነ ያም ቃል ሥጋ ሆነ። ወኀደረ ላዕሌነ በእኛም አካል አደረ፣ ሰው ሆኖ ተገለጠ፣ ሥጋችን ነሳ። ወርኢነ ስብሐቲሁ ከመ ስብሐተ አሐዱ ዋሂድ ለአቡሁ ለአባቱ አንድ እንደሆነ ልጅ ያለ ክብሩን እኛም አየን። ዘምሉ ጸጋ ወጽድቀ እርሱም ጸጋና ጽድቅን የተመላ ነበረ። ኦሪትሰ በሙሴ ተውበት ለነ ኦሪት በሙሴ ተሰጥታን ነበር። ጸጋሰ ወጽድቅ በኢየሱስ ክርስቶስ ሆነ ለነ እውነተኛው ጸጋ ግን በጌታችን በኢየሱስ ክርስቶስ ተሰጠን። እስመ እምተረፈ ዚአሁ ንሕነ ኩልነ ነሣኢነ ጸጋ በዲበ ጸጋ እኛ ሁላችን ከእርሱ በጸጋ ላይ ጸጋን ተቀበልን። ለእግዚአብሔር ሳል ወዘሬው ግሙራ እግዚአብሔርን ግን አንድም ሰው ያየው ሰው የለም። አላ ወልድ ዋሕድ ዘሃለው ውስተ ጽናብሁ ውእቱ ነገረነ በአባቱ እቅፍ ያለ አንድ ልጅ ክርስቶስ ስለ አባቱ፣ ስለ ራሱ፣ ስለ መንፈስ ቅዱስ እርሱ አስተማረን እንጂ። ዘወአምን በወልድ ሕይወት ዘላለም በወልድ ያመነ የዘላለም ሕይወት አለው ተብሎ ተነበበልን። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። እንዲህ ከሆነ ትርጉማን ብቻ እነግራችኋለሁ። እውነተኛው ብርሃን ስለሚለው ዮሐንስ ብርሃን አልነበረም። እንግዲህ አንድ ቃል ላስታውሳችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ቅዱስ ዮሐንስ መጥምቅ ሲናገር በዮሐንስ ወንጌል ላይ ምን ይላል? እርሱ ግን የሚያበራ መብራት ነበር ይላል። ዮሐንስ ወንጌል ምዕራፍ 3 ላይ እርሱ የሚያበራ መብራት ነበረ። አሁን ልብ ብላችሁ ስሙ። ዮሐንስ መጥምቅን ክርስቶስ የሚያበራ ብርሃን ነበር ካለው፣ ወንጌላዊ ዮሐንስ ደግሞ ዮሐንስ መጥምቅን እርሱ ብርሃን አልነበረም ይላል። ልብ ብላችሁ ስሙ። ክርስቶስ ዮሐንስን ብርሃን ነው አለው። ዮሐንስ ወንጌላዊ ደግሞ ዮሐንስ መጥምቅን እርሱ ብርሃን አልነበረም፣ የብርሃን ምስክር ሆኖ መጣ እንጂ ይላል። እነዚህ ነገሮች ይጣላሉ? አይጣሉም? አይጣሉም። መጻሕፍት ሰው ከመጻሕፍት ጋር በተጣላ ጊዜ መጻሕፍት የተጣሉ መስለው ይታያሉ እንጂ መጻሕፍት የተጣሉበት ጊዜ የለም። ከአንድ ምንጭ መራራ ውሃና ጣፋጭ ውሃ እንደማይቀዳ ከእግዚአብሔር አንደበት ከእግዚአብሔር አፍ የተቀዱ ቅዱሳት መጻሕፍትም እርስ በርስ የሚጣላ የሚቃረን ነገር የላቸውም። መጽሐፍ ቅዱስ የተጣላ መስሎ ከታያችሁ እናንተ ከመጻሕፍት ጋር መጣላታችሁን የሚያሳይ ነው እንጂ መጻሕፍት ተጣልተው አያውቁም። ታርቀው የሚታዩት የመጻሕፍት ሽማግሌዎች መምህራን ናቸው። ሁላችሁ እንደምታውቁት ዮሐንስ ወንጌል ማቴዎስ ወንጌል ምዕራፍ 5 ላይ ጌታችን ኢየሱስ ክርስቶስ ብፁዓን ገባርያነ ሰላም የሚያስታርቁ ሰዎች ንዑዳን ክቡራን ናቸው ይላል። የሚያስታርቁ ሰዎች የተባረኩ ናቸው። አንድ ሰውን ከሰው የሚያስታርቁ ሰዎች፣ ሰውን ከሰው እርስ በርሱ። ሁለተኛ ሰውን ከእግዚአብሔር ጋር የሚያስታርቁ ሰዎች። ካህናት ከሆኑ አስተምረው መክረው ክፉን ምግባር አስትተው ደግ ምግባር አሰርተው ኃጢአቱን በስርየት ፈተው ሰውን ከእግዚአብሔር ጋር የሚያስታርቁ። ምዕመናን ከሆኑ ደግሞ ባልንጀሮቻቸውን በምክር ሕፃናትን በጥበብ በማሳደግ የሚሰርቀውን የሚቀጥፈውን ደግሞ ገንዘብ አበድረው እንካ ሰርቀህ ከእግዚአብሔር ጋር ከምትጣላ እኔ ይህችን ገንዘብ ልስጥህና በዚህች ሰርተህ ከአምላክ ጋር ታረቅ ብለው የሚያስታርቁ። ሌላው መጨረሻው ምንድን ነው? የሚያስታርቁ ሰዎች ንዑዳን
ክቡራን ናቸው። መጻሕፍትን በትርጓሜ የሚያስታርቁ ክቡራን ናቸው ይላል ቄርሎስ አምደ ሃይማኖት ዘእስክንድርያ ማቴዎስ ወንጌልን ሲተረጉም መጻሕፍትን የሚያስታርቁ ሊቃውንት ንዑዳን ክቡራን ናቸው። መጻሕፍት ተጣልተው ሳይሆን ለሕዝቡ የተጣሉ የመሰሉ መጻሕፍትን አስታርቀው አስማምተው የሚያሳዩ ሊቃውንት ንዑዳን ክቡራን ናቸው። ስለዚህ ቅዱሳን አባቶቻችን ብርሃን ይባላሉ። ይሄ የሚታወቅ ዘንድ ዮሐንስን ክርስቶስ ብርሃን ይሉታል። መልሶ ደግሞ 12ቱን ሐዋርያትን ደቀ መዛሙርቶችን በማቴዎስ ወንጌል ምዕራፍ 5 ከቁጥር 14 ላይ እንደተናገረው አንተሙ ብርሃኑ ለዓለም፣ እናንተ የዓለም ብርሃን ናችሁ ብሏቸዋል። እንግዲህ ዮሐንስንም ብርሃን ብሏል፣ ሐዋርያትንም ብርሃን ብሏል። ዮሐንስ ወንጌላዊ ደግሞ ብርሃን አይደለም ይላል። ምን ማለት ነው ብዬ ስነግራችሁ አሁን ፀሐይም ብርሃን ትባላለች፣ ጨረቃም ብርሃን ትባላለች፣ ከዋክብትም ብርሃን ይባላሉ፣ እሳትም ብርሃን ይባላል። ታዲያ እንዲህ ከሆነ ብርሃን አይደሉም ማለት ነው? አዎ። ቅዱሳን ሐዋርያትስ ብርሃን አይደሉም? ናቸው። እነዚህም ናቸው። አሁን ልብ ብላችሁ ስሙ። የሕይወታችን ብርሃን እግዚአብሔር ነው። የሕይወታችን ብርሃን እግዚአብሔር ከሆነ ፀሐይን ብርሃን በማለቴ የእግዚአብሔርን ብርሃን የብርሃን ስሙን ወይም የባሕሪ ስሙን ለፀሐይ ሰጠዋት ማለት ነው? አይደለም። ጨረቃን ብርሃን አልኳት፣ እውነተኛው ብርሃን ግን እግዚአብሔር ነው። ጨረቃን ብርሃን ስላልኳት የእግዚአብሔርን የባሕሪ ስሙን ብርሃን የሚባለውን ስሙን ለጨረቃ ሰጠዋት ነው? አይደለም። ከዋክብት እሳት ብርሃን ይባላሉ፣ እውነተኛው ብርሃን ግን እግዚአብሔር ነው። እንዲያ ከሆነ እሳት አብሩልኝ፣ ባትሪ አብሩልኝ፣ መብራት አብሩልኝ፣ እሳት አንድዱልኝ ስንል መብራቱን አብራልኝ ስንል የእግዚአብሔርን ብርሃንነት እየካርን ነውን? አይደለም። ከቤተ ክርስቲያን የወጡ ሰዎች የማይረዱት ከዚህ የተነሳ ነው። ፀሐይን ብርሃን ስንል የእግዚአብሔርን ብርሃንነት ለፀሐይ እየሰጠናት እንዳልሆነ ሁሉ እግዚአብሔር መድኃኒት ቅዱሳንም መድኃኒት ሲባሉ የእግዚአብሔርን መድኃኒትነት ለቅዱሳን እየሰጠናቸው አይደለም። ከብት የሚጠብቅ ሰው እረኛ ይባላል፣ እግዚአብሔርም እረኛ ይባላል። መዝሙር 22 ላይ እግዚአብሔር እረኛዬ ነው እንዳለ እግዚአብሔር እረኛዬ ነው። በግን የሚጠብቅ ሰውም እረኛ እንለዋለን። አሁን የእግዚአብሔርን ጠባቂነት ለበግ ጠባቂው ስልጣን እየሰጠን ነውን? ወይስ በግ ጠባቂው በጎችን ስለሚጠብቃቸው እነዚያን በጎች እግዚአብሔር አይጠብቃቸውም ማለት ነውን? አይደለም። እንዲያ ከሆነ ምን ማለት ነው? ይህን ነው መረዳት የሚያስፈልገን። እግዚአብሔር ብርሃን ነው፣ ቅዱሳንም ብርሃን ናቸው። እንደየጸጋው እግዚአብሔር መድኃኒት ነው፣ ቅዱሳን መድኃኒት ናቸው። እግዚአብሔር ሕይወት ነው፣ የተፈጠረው ፍጥረትም በራሱ ሕይወትነት አለው። እንደየድርሻው ነው። እግዚአብሔር ሌላ ነው። እንዲያ ከሆነ እግዚአብሔር አምላካችን ብርሃንን የፈጠረው እንደምታውቁት በዕለተ እሑድ ነው። ብርሃን የተፈጠረ እግዚአብሔር አስቀድሞ ፍጥረታት ካልነበሩበት ወደ ነበሩበት ሲያመጣቸው 7 ፍጥረታትን በዕለተ እሑድ ሰርቷል። እሑድ ቀን እሑድ ማለትም አንድ ማለት ነው። አንድ የተባለበት ምክንያት ዕለትም አንድ ተብሎ የተጀመረ እሑድ ነው። ፍጥረትም አንድ ተብሎ የተጀመረ እሑድ ነው። እሑድ እግዚአብሔር ፍጥረትን ሲጀምር ምን አድርጎ ነው የጀመረው? 4ቱን ባሕርያት ነፋስን፣ ውሃን፣ መሬትን፣ እሳትን 4ቱን ከዚያ ምን ፈጠረ? 7ቱን ሰማያት ከዚህ በላይ ያሉትን 7ቱ ሰማያት ከዚህ ሰማይ በላይ ያሉትን ከዚያ ምን ፈጠረ? መላእክትን ፈጠረ። 7 ፍጥረት ይመጣላቸዋል። 7ኛው ጨለማ ነው። ነፋስ፣ ውሃ፣ መሬት፣ እሳት 4 ጨለማ 5 7 ሰማያት 1 ተብሎ ተቆጥረው 6 መላእክት 7 ፍጥረት እሑድ ፈጠረ እግዚአብሔር። ይህን ከፈጠረ በኋላ እግዚአብሔር አንድ ነገር እንደቀረ አየ። ምን አለ? ለይኩን ብርሃን፣ ብርሃን ይሁን ብሎ ተናገረ። እግዚአብሔር ንግግር የጀመረበት ፍጥረት ምን ይባላል? ብርሃን። 7ቱን ፍጥረታት እግዚአብሔር በዝምታ ነው የፈጠራቸው። መናገር የጀመረው ብርሃንን ሲፈጠር ነው።
ልብ ብላችሁ እንደምታስታውሉት እግዚአብሔር ከብርሃን አስቀድሞ የፈጠረው ጨለማን ነው። ብርሃንን የፈጠረው ኋላ ነው። ብርሃንን ከጨለማ በኋላ የፈጠረበት ምክንያት የራሱ የሆነ ምክንያት አለ። እግዚአብሔር ሰባቱን በዝምታ ፈጥሮ ስምንተኛው ፍጥረት ላይ መናገር የጀመረበት ምክንያትም ይሄውም ምስጢር አለ። ኦሪት ዘፍጥረት ምዕራፍ 1 ላይ ታሪክ ታነባላችሁ። እግዚአብሔር አስቀድሞ ከጨለማ በኋላ ብርሃንን የፈጠረው ለምንድን ነው? ጨለማ መከራ ነው፣ ብርሃን ደስታ ነው። ስለዚህ አስቀድሞ ጨለማውን ያመጣበት ምክንያት ያለ መከራ ደስታ አይገኝም፣ ያለ መከራ አክሊል የለም፣ ያለ ትዕግስት ማሸነፍ ድል ማድረግ የለም፣ ድል ካላደረጉ ደግሞ አክሊል የለም። የትኛውም ሕይወት ፈተና አለው። ሁላችሁም እንደምታውቁት ትዳር ስትጀምሩ፣ ክህነትም ስትጀምሩ፣ ምንኩስናም ስትጀምሩ፣ ንግድም ስትጀምሩ ፈተና ይበዛባቸዋል። አብሶ ደግሞ ወደ እግዚአብሔር ቤት ሳትመጡ፣ ጸሎት ሳትጸልዩ፣ ሳታስቀድሱ፣ ንስሐ አባት ሳይኖራችሁ፣ ቤተ ክርስቲያን ሳታዘወትሩ ጥሩ ጥሩ ነገር ይገጥማችሁ የነበረውን ቤተ ክርስቲያን በመምጣታችሁ ምክንያት ይልቁንም ደግሞ መከራ ይጨመርባችኋል። በዚህ ጊዜ ሕሊናችንን ዲያብሎስ ይፈትነዋል። ምን ብሎ ነው የሚፈትነው? እንዴ ይልቁንም ሳልጸልይ በሰላም እኖር የነበርኩት ሰውዬ ከዚያ በመምጣት ጸሎት በማስቀደሴ እንዴት መከራ ይጨመርብኛል ይለናል። ሰይጣንም የመከራውን ጎርፍ ራሱ እየቀሰቀሰ ያመጣና ቀጥሎ ምን ይላል? እግዚአብሔር ካለ ታዲያ የት ሄዶ ነው? ጸሎትህ ታዲያ ምን ጠቀመ? ወይም ምን ጠቀመሽ? ምን ተጠቀማችሁ? ምን ታተርፋለህ? ይሄ ሁሉ መከራ ሲደርስብህ እግዚአብሔር የት ሄዷል ብሎ ይፈታተናል። መልሱ ከጨለማ በፊት ብርሃን የለም። መጀመሪያ የተፈጠረው ጨለማ ነው። ጨለማ አለ፣ ቀጥሎ አለ ምን አለ? ብርሃን ተፈጠረ። ረሃብ ባይኖር የምግብን ጥቅም የሚያውቅ የለም። በሽታ ባይኖር የጤናን ጥቅም የሚያውቅ የለም። ብርድ ባይኖር የልብስን ጥቅም የሚያውቅ የለም። ብቸኝነት ባይኖር የዝምድናን ጥቅም የሚያውቅ ሰው የለም። ድህነት ባይኖር የሀብትን ጥቅም የሚያውቀው ሰው የለም። ጨለማ ባይኖር የብርሃን ጥቅም አይታወቅም ነበረ። ስለዚህ እግዚአብሔር ተመልከቱ፣ የሚመር ነገር ባይኖር ማርን ማን ያደንቀው ነበረ? ያደነቅነው እኮ ከሱ ተቃራኒ የማይጣፍጡ ነገሮች ስላሉ ነው። እግዚአብሔርም ጨለማን መጀመሪያ ፈጥሮ ብርሃንን ያመጣበት ምክንያት መጀመሪያ መከራ ሰንከልካላ ነገር ይገጥማችኋል፣ መሰናክሉን ስታልፉት ግን እንደ ብርሃን ፍንትው ያለ ደስ የሚያሰኝ ሕይወትን እሰጣችኋለሁ ማለት ነው። ተፈትኖ ነው። ከመጀመሪያው ጀምሮ ስትሄዱ ያለ መከራ ክብር ያገኘ ሰው የለም። ሌሎች የእምነት ድርጅቶች ውሸት መሆናቸውን ከምናረጋግጥባቸው ነገሮች አንዱ ይሄ ነው። ከመጀመሪያው ጀምሮ ያለ መከራ አክሊል የተቀዳጀ ሰው አይተን አናውቅም። አቤል በግፍ ተገድሎ፣ አዳም እንባው ሲያልቅበት፣ ደም ሲያልቅበት እጅ እስከሚያለቅስ ድረስ መከራ ተቀብሎ፣ ሴት መከራ ተቀብሎ፣ አብርሃም ዕድሜ ዘመኑን በሙሉ አልቅሶ ተሰዶ፣ ኖህ ተነግረው በማይሰሙ ኃጢአት በቃይ በማይሉ በነገረኛ ሰዎች መካከል መከራውን ሲያይ ኖሮ፣ ሎጥ ኃጢአት እንደ እንጀራ ከሚበሉ ሰዎች ከግፈኛ ሰዎች መካከል ኖሮ፣ ይስሐቅ ዕድሜ ዘመኑን በስደት ኖሮ፣ ያዕቆብ እንኳን በቆሙ ሙቶ እንኳን ከአባቱ መቃብር ሳይቀበር ወደ ግብፅ ተሰዶ ዕድሜ 120 ዘመን ነው። ወሀልቃ በእንባዜ ወኩያተ ኮናኒ 120 ዓመት ነበሩኝ፣ 120 ዓመት ዘመኖቼ ሁሉ የመከራ ወራት ሆኑብኝ እያለ ሙሴ በስደት፣ አሮን በስደት፣ ኢያሱ በስደት፣ ሳሙኤል በመከራ፣ ሌሎችም ጌዲዮን፣ ዮፍታሔ ሁሎችም በመከራ በተቃራኒ በስቃይ፣ ኤልያስ
እሱን የመሰለ ንጹሕ ድንግል በኤልዛቤል በምትባል ጨካኝ ንግሥት መሃል መከራውን እየተሰደደ ዋሻ ለዋሻ እየተንከራተተ ኤልሳዕ መምህሩን መስሎ እንዲሁ ሶምሶን በፍልስጤማውያን እጅ ተይዞ ዓይኑ ወጥቶ በጠላቶች እጅ ታስሮ ዓይኑ ከወጣ በኋላ የፍልስጤማውያን ሰዎች ተሰብስበው በእነሱ መካከል በገመድ ታስረ ደረቅ ባቄላ ፍጭ እየተባለ እየተሰቃየ ዳዊት እያለቀሰ ከሚጠጣው ጽዋ ላይ እንባው እየተንጠበጠበ እንባውን ከጽዋው ጋር እየጠጣ ሰሎሞንም እንዲሁ በመከራ ኢሳይያስ በመጋዝ ተሰንጥቆ ዳንኤል በድንጋይ ተወግሮ ሕዝቅኤል በድንጋይ ተወግሮ አሞጽ እንዲሁ በድንጋይ ተደብድቦ ሌሎችም ዘካርያስ አንገቱን ተቆርጦ ዮሐንስ መጥምቅ አንገቱን ተቆርጦ ከዚህ በኋላ ኤልሳቤጥም በስደት የክርስቶስ እናት የሆነችው ድንግል ማርያም እንኳን በስደት በመከራ እድሜ ዘመኗን በሙሉ በልቅሶ ነው የጨረሰችው። እንዲያውም እንኳን ቀድሞ ጌታችን ከሞተ በኋላ የፈጸመችው እድሜዋ በሙሉ በልቅሶ ያለቀ ነበር ይላል። እንዲያውም የቤተክርስቲያን አባቶች እንደሚናገሩት ልጇ መከራ በተቀበላባቸው ቦታዎች ሁሉ እየሄደች ክርስቶስ ከተሰቀለ በኋላ እዚህ ላይ ልጄን ገረፉት፣ እዚህ ላይ ልጄን ቸነከሩት፣ ከዚህ ቦታ ላይ እርጥብ መስቀል ተሸክሞ ወድቆ ነበር እያለች 15 ዓመት እያለቀሰች ነው የኖረችው። ራሱ ክርስቶስ ፈጣሪ ሰማያት ወምድርም ተሰቅሎ ተቸንክሮ መከራ ተቀብሎ ከሐዋርያትሳ ዮሐንስ ወንጌላዊ በፈላ በርሜል ተቀቅሎ፣ ቅዱስ ጴጥሮስ ተዘቅዝቆ አንገቱን ተሰቅሎ ወደ ታች አድርጎ፣ ቅዱስ ጳውሎስ አንገቱን ተቆርጦ፣ ቶማስ ቆዳውን ተገፎ በቆዳው ውስጥ አሸዋ ተሞልቶ ተሸክሞ ማን ነው ያለ መከራ አክሊል ያገኘ? ወደ ሰማዕታት ብትሄዱስ ቅዱስ ጊዮርጊስ በመንኮራኩር ተፈጭቶ፣ ቅዱስ መርቆሬዎስ በብረት ምጣድ ተጠብሶ፣ ቅዱስ ፋሲለደስ እንደ ፈረስ ተለጉሞ፣ ቅዱስ ቂርቆስና ቅድስት ኢየሉጣ ቅዱስ ቂርቆስን ገና የ3 ዓመቱን ልጅ 2 ብረት በ2 ዓይኑ ከሳት የጋመ ብረት 2 ብረት በ2 አፍንጫው 2 ብረት በ2 ጆሮዎቹ 1 ብረት በአፉ እየተጨመረበት እንዲህ ብለው ነው አክሊልን የተቀዳጀው። ከጻድቃንሳ ብትሄዱ አቡነ ተክለ ሃይማኖት ከ40 ክንድ ገደል እየተወረወሩ፣ አቡነ አረጋዊ እንዲሁ በደብረ ዳሞ መከራቸውን እየተንከራተቱ፣ እነ ቅዱስ ያሬድ እኛ አንድ ቀን አድረን መምጣት በማንችልበት በረዶ ውስጥ ኖረው፣ እነ ቅድስት ወለተ ጴጥሮስ ዘመናቸውን በሙሉ እየተንከራተቱ፣ እነ ቅድስት ክርስቶስ ሰምራ አካሏ እንደ ዳቦ እየተቆረሰ እንደ ቅጠል እየረገፈ ሲሆን ዘወር ብላ እንኳን አታየው ነበር። 12 ዓመት በጣና ባህር ውስጥ ስትጠልኝ ስጋው አልቆ በአጥንቶቿ መካከል አሳ እስከምትመላለስበት ድረስ እነዚህ ሁሉ ቅዱሳን በመከራ የፈጸሙ ናቸው። ከዚያ በኋላ ግን የመንግስተ ሰማያት ብርሃን፣ የቃል ኪዳን ብርሃን፣ የእረፍት ብርሃን፣ የክብር ብርሃን፣ የምስጋና ብርሃን፣ የአክሊል ብርሃን፣ የሀገር ብርሃን፣ የቅዳሴ ብርሃን፣ የጣዕም ብርሃን፣ የመዓዛ ብርሃን ይሰጣቸዋል ማለት ነው። አጋንንትን ድል ይነሳል። ከገቡ መውጣት፣ ካገኙ ማጣት ወደሌለበት ሀገር ይሄዳሉ። ሁከት በሌለበት እረፍት ውስጥ ይሰማራሉ። በእረፍት ውሃ ውስጥ ይኖራሉ። በድል ነሽነት የብርሃን ዘንባባ ይዘው እየዘመሩ ከበጉ ከመድኃኔ ዓለም ከኢየሱስ ክርስቶስ ጋር የድል ነሺዎችን መዝሙር እየዘመሩ ይኖራሉ። እኛም ድል ነስተን ከእሱ ጋር እንድንኖር አምላከ ቅዱሳን ይርዳል። እግዚአብሔር ጨለማውን አስቀድሞ የፈጠረበት ምክንያት ይሄ ነው። ሁላችሁም በወጣችሁበት በገባችሁበት ሁሉ ጨለማ አለ። ጨለማ አለ። ያንን ጨለማ አትጥሉት። ወደ ብርሃን መሻገሪያችሁ ስለሆነ ፍጥረታት ወደ ብርሃን የተሻገሩት በጨለማው አልፈው፣ ጨለማውን ከታገሳችሁት ወደ ብርሃን ያደርሳችኋል። ድህነት ጨለማ ነው። ታገሱት። በሱ ምክንያት ሃይማኖታችሁን አትካዱ። ወደ ብርሃን ትደርሳላችሁ። ጤናም ጨለማ ነው።
ከጤንነት ብርሃን እስከምትደርሱ ድረስ ታገሱት። እግዚአብሔር ቢዘገይም ደግሞ አይቀርም። የባልንጀራ ጠባይም እኮ ጨለማ ነው። እሱንም ቢሆን ታገሱት። ነገ ሞት ሊለየን ስለሆነ ጠባዩ ከፋ ጠባዩዋ ከፋ ብላችሁ አትለያዩ። ሁሉም ጨለማ በክርስቶስ ብርሃን ይገፈፋል። ሀገር ድህነትም ቢሆን ጦርነትም ቢሆን በክርስቶስ ብርሃን ይገፈፋል። እስካሁንም ቢሆን ጨለማ ሳይደርስ ቀርቶ አያውቅም። ብርሃን ሳይወጣ ቀርቶም ደግሞ አያውቅም። ስለዚህ እውነተኛው ብርሃን ኢየሱስ ክርስቶስ ነው። እንዲህ ከሆነ ተመልከቱ፣ ወደ ምስጢሩ ልውሰዳችሁ። አስቀድሞ ጨለማን አመጣ፣ ኦሪት ናት። ኋላ ብርሃንን አመጣ፣ ወንጌል ነው። ጨለማ የተባለው ዲያብሎስ ነው። ብርሃን የተባለ ኢየሱስ ክርስቶስ ነው። እግዚአብሔር ኢየሱስ ክርስቶስ ብርሃን ይሁን ብሎ መናገር እንደጀመረ ለሰባቱ ፍጥረታት ሳይናገር ስምንተኛው ላይ እንደተናገረ ልክ እንደዚሁም ሁሉ ቀድሞ ብርሃን ሲፈጠር የተናገረበት ምክንያት ሰሚ ሳይኖር አትናገሩ ብሎ። እስኪ በሉ ምመና ሰሚ ሳይኖር ምን አትበሉ በሉ እንጂ ሰሚ ሳይኖር። አሁን ሰሚ የለም ዛሬ። ሰሚ ስለሌለ አትናገሩ። በየኢንተርኔቱ በየፌስቡኩ አትለፍልፉ። ዝም በሉ። ዝም ብላችሁ ለሚሰማው ለማን መናገር ነው? ለእግዚአብሔር መናገር። አሁን አይሰማም። የቤታችን ሰውም አይሰማም፣ የሌላው ቤትም አይሰማም። በቤተ ክህነትም የሚሰማ እየጠፋ ነው፣ በቤተ መንግስትም የሚሰማ እየጠፋ ነው። የሚሰማ ሰው የለም። የሚሰማ በሌለበት መናገር እብድ የሚባለው ተናጋሪው ሳይሆን ሰሚው ሳይሆን ተናጋሪው። እግዚአብሔር ሰሚ በሌለበት አትናገሩ። እንኳንስ በውጭ ይቅርና ከቤታችሁ እንኳን ሰሚ ሳይኖር አትናገሩ። ሰሚ ሳይኖር ምን ማለት ይመስላችኋል? ቤት ውስጥ ልጆች በማይሰሙበት ሰዓት አይነገርም። ሚስት በማሰማበት ሰዓት አይነገርም። ባል በማይሰማበት ሰዓት አይነገርም። እያንዳንዱ ሰው የማይሰማበት ጊዜ ያለው ይገርማቸዋል። እለበሉ እረ አይደለም እለበሉ እረ አላልኩም። እለበሉ አሁን እሺ እረ በሉ እረ እኔ እረ ስል ሕፃኑ ምንድን ነው የሚለው? እለበሉ እንጂ አሁን ይሄ ልጅ እረ በል እንጂ ተብሎ በኩርኩም ይመታል አይመታም? በሉ እንጂ ለምንም አይመታም። ገና ነው። ሰውን የግድ እንደኔ ካልሆንክ አይባልም። ጊዜ አለው። ሚስቶቻችሁን በጸሎት የምትበልጡ ትኖራላችሁ። በዚህ ምክንያት መወቃቀስ አይገባም። ሰው ቀስ እያለን የሚያድገው የጸሎት ልምድ ያላችሁ እህቶቻችን ትኖራላችሁ። ባሌ አይጸልይም፣ ባሌ አይቆርብም፣ ባሌ ቤተክርስቲያን አይሄድም ተብሎ ትዳር አይበተንም። ሰው ቀስ እያለን የሚያድገው በአንድ ጊዜ አፍክን ፍታ አይባልም። ሕፃን ልጅ እያንዳንዱ ሰው የራሱ የጨለማ ሕይወት አለ። ያንን መታገስ ነው። አንዳንድ ጊዜ ልብ ብላችሁ ስሙማ፣ ሌሊቱ 15 ሰዓት ይሆናል። አንዳንድ ጊዜ ደግሞ ቀኑ 15 ሰዓት ይሆናል። ይገርማችኋል። አንዳንድ ጊዜ 15 ሰዓት ብርሃን ይሆናል። አንዳንድ ጊዜ ደግሞ 15 ሰዓት ጨለማ ይሆናል። አንድ ሰሞን ሚስት ብርሃን ትሆናለች፣ አንድ ሰሞን ደግሞ ጨለማ ትሆናለች። አንድ ሰሞን ባል ብርሃን ይሆናል፣ ተነግሮ ሲሰማ፣ በጊዜ ሲገባ፣ ገንዘብ ሲያጠራቅም፣ ልጆቹን ሲንከባከብ። አንድ ቀን ደግሞ ሲሰክር፣ በ6 ሰዓት ሲገባ፣ ሲጨቃጨቅ፣ ገንዘብ ሲያባክን፣ ዕዳ ይዞ ሲገባ፣ ከሰው ጋር ተጣልቶ ሲከሰስ፣ ሲታሰር፣ ይኸውላችሁ መልሶ መብራቱ ስለማይቀረረ እንደው አንተ ጋር እንዲሁኝ አይባል። ሁሉም የብርሃን ጊዜ አለ። ብርሃን እስከሚወጣ ድረስ በቤታችሁ ውስጥ ያለውን ጨለማ ሁሉ ታገሱት፣ ይወጣል። አሁን ለሁሉም ደግሞ ጊዜ አለ። እግዚአብሔር መሬትን ሲፈጥር አላበራም። እግዚአብሔር ውሃን ሲፈጥር አላበራም። እግዚአብሔር ነፋስን ሲፈጥር አላበራም። እግዚአብሔር ይሁን ምን ሲፈጥር ነው ያበራ? 7ቱን ፈጥሮ ሲጨርስ ብርሃን ፈጠረ። ጎህ መቅደዱ አይቀርም። እግዚአብሔር አምላካችን ትዕግስቱን ያድለን። ወገኖቼ እንኳን
የእኛ ጨለማ እድሜያችን እኮ ቢበዛ 70 ነው ወይም 80 ነው። ከዚያ በላይ ድካም ነው። እንኳን የ70 ዓመት እንኳን የ10 ዓመት የ20 ዓመት ጨለማ የ5000 ዓመት ጨለማም ተገፏል። ክርስቶስ ጨለማችን ሁሉ ይገፍልናል። እርግጠኛ ሆኜ ነው የምነግራችሁ። በሃይማኖታችሁ ተስፋ አትቁረጡበት። ለሀገራችሁም ይህንን አስቡ፣ ለቤተ ክርስቲያንም ይህንን አስቡ። እግዚአብሔር ለኢትዮጵያም ቀን ያወጣላታል። እግዚአብሔር ኢትዮጵያ ውስጥ የእጁን ብርሃን እንዲያስገባ የሚያደርግ የቃል ኪዳን በር አለ። የእናቱ ቃል ኪዳን፣ የእነ አቡነ ገብረ መንፈስ ቅዱስ ቃል ኪዳን፣ የአቡነ ተክለ ሃይማኖት ቃል ኪዳን፣ የእነ አቡነ አረጋዊና የተሳቱ ቅዱሳን ቃል ኪዳን፣ የታቦተ ጽዮን ቃል ኪዳን፣ የቅዱስ ያሬድ ቃል ኪዳን፣ የሁሉ ስላለ የራሱም የስደቱ ቃል ኪዳን፣ የሰማዕታት ቃል ኪዳን ስላለ፣ የመጻሕፍት ቃል ኪዳን ስላለ አይሁድ የቆነጸሏቸውን፣ ያቃጠሏቸውን፣ የሰረዟቸውን፣ የደረዟቸውን፣ የደመሰሷቸውን መጻሕፍት አክብራ የምትኖር ኢትዮጵያ በመሆኗ ለኢትዮጵያ እግዚአብሔር የሰላም፣ የፍትህ፣ የፍቅር ብርሃን ያበራላታል። ኢትዮጵያ የዓለም ብርሃን ናት ግን አላልኩም። ሰምታችኋል አይደል? ኢትዮጵያ የዓለም ብርሃን ናት አላልኩም። የኢትዮጵያ ብርሃን እግዚአብሔር ነው ያልኩኝ። እስቲ በሉላችሁ፣ የኢትዮጵያ ብርሃን ማን ነው? የኢትዮጵያ ብርሃን ማን ነው? እግዚአብሔር ነው። እስቲ እውነተኛው ብርሃን በሉ። ማን ነው እሱ? እግዚአብሔር ነው። የ5000 እኛ እኮ ገና 10 ዓመት እኮ አልተፈተንም። ትዕግስት ይኖራችሁ፣ ተስፋ አትቁረጡ። አንዳንድ ሰው እንዲህ ይላል፣ ኧረ አሁንስ በዛ፣ ኧረ አምላካችን የት ሄደህ ነው? ገና መች ተፈተንና ነው። ኢትዮጵያ እኮ 40 ዓመት በጨለማ ኖራለች። መቼ ልንገራችሁ? 9ኛው ክፍለ ዘመን ላይ በዮዲት ጊዜ እኮ 40 ዓመት ሙሉ ቀንና ሌሊት ቤተክርስቲያን እየተቃጠለ ክርስቲያን እየታረደ 40 ዓመት ማለት እኛ እኮ አልተነካንም። በእውነቱ ማለት እውነት ነው። መከራው አስከፊ ነው፣ ግን ትዕግስት ይኖራል። ከዚያ በኋላ ይኸውላችሁ ከዮዲት ከ40 ዓመት በኋላ ብርሃን ወጣ። የምን ብርሃን ወጣ? የእነ ቅዱስ ላሊበላ ብርሃን ወጣ። ከዮዲት በኋላ ነው እነ ቅዱስ ላሊበላ ይመጡ እና አቡነ ገብረ መንፈስ ቅዱስ፣ አቡነ ተክለ ሃይማኖት የኢትዮጵያ ብርሃን በጸሎታቸው ያበሯት። እሳቸው እኮ ከዮዲት ጨለማ በኋላ የመጡ ናቸው። እነዚህ ሁሉ ብርሃኖች በኋላ መጡ። ተመልከቱ። ከዋክብቱ አባ ጊዮርጊስ የቤተ ክርስቲያን መብራት፣ ሌሊቱን ሙሉ ቤተ ክርስቲያንን በሰዓታት ሲያበራት የሚያድረው እርሱ እኮ ከዮዲት በኋላ የመጣ ብርሃን። ሌሎችም ከዋክብት ቅዱሳን ከዚያ በኋላ ነው የመጡት። 15ኛው ክፍለ ዘመን ላይ እንደገና ጨልሟል። 16ኛው ክፍለ ዘመን ማን መጥቶ ማን መጣ? ሱስንዮስ መጣ። ሱስንዮስ መጣና ካቶሊክን ተቀብሎ ኢትዮጵያ ካቶሊክ ትሆናለች፣ ካቶሊክ ያልሆነ ሁሉ ከዚያ በፊት አለ። ከዚያ በፊት ማን መጣ? 16ኛው ክፍለ ዘመን ላይ ግራኝ መጣ። ግራኝ መጣ። ቤተ ክርስቲያንን በሙሉ አቃጠለ፣ አረደ። ዘርፎ ያልጨረሰውን ወርቅ ደግሞ በእሳት አቃጠለ። የሰረቀውን ሰረቀ። እሱም አለፈ። አፄ ገላውዲዮስ የሰማዕቱ የገላውዲዮስን ታቦት ይዘው ግራኝን ስፍራውን ሰጡት። ከዚያ በኋላ ደግሞ ኢትዮጵያ እጨጌ ዕንባቆም በሚባሉ የመናዊ ሰው እንዲሁ እግዚአብሔር እኮ ይመረመር መሰላችሁ። እግዚአብሔር ሰው አይቸግረውም፣ አይዟችሁ። እኛም ሲሆን እኛን እንድንረባ ያደርገናል። ግን እግዚአብሔር ለእናንተ እኛን አባት ባልሆናችሁ ግን ለእናንተ አባት አያሳጣችሁ። ምን እንዳደረገ ነገራችሁ? በዚያ በጨለማው ዘመን የእስልምና ሃይማኖት ይከተሉ የነበሩትን እጨጌ ዕንባቆምን ከየመን በተአምር ጠርቶ የእስልምና ምንድን ነበሩ? እጨጌ ዕንባቆም ዋና መምህር ነበሩ። በተአምር ጠርቶ ተጠምቀው ክርስቲያን ሆነው ግራኝ ያሰለማቸውን ሁሉ እሳቸው አስተምረው አጠመቁ። ኢትዮጵያ ቀን ወጣላት። ከዚህ በኋላ ያ ብርሃን እንዳለ ስትረጋጋ ደግሞ እንደገና የካቶሊክ ጨለማነት ደግሞ ጨለማ ካቶሊክ እምነቱ ጨለማ ነው አላልኩም እኔ። የእኛን ብርሃን ግን የሚጋፋ እስከሆነ ድረስ ጨለማ ይሆናል። ምን ሆነ? ንጉሱ ካቶሊክ ሆነና ወደ ካቶሊክነት ያልተለወጠ ሁሉ ይታረዳል። 8000 ክርስቲያኖች በአንድ ቀን ታረዱ። በአንድ ቀን ይህ ሁሉ መከራ ተቀበሉ። ጎንደር በሙሉ የደም ባህር አጥለቀለቀ። ክርስቲያኖችም ከመላው ኢትዮጵያ
ሰማዕትነት አያመልጥህ እየተባባሉ ሰርግ እንደተጠራ ሰው ደስ እያላቸው ሄደው አንገታቸውን ለክርስቶስ ሰጡ። ክርስቶስም አክሊሉን ለነሱ ሰጣቸው። ኋላሳ የሱስንዮስ ምላስ ተጎለጎለ እና አባ አምደ ሥላሴ የማኅበረ ሥላሴው ኮከብ፣ ሌሎችም ቅዱሳን ደብረ ሞጊና የሚባል ገዳም አለ። ከዚያም የመጡ ቅዱሳን 14 ቀን ጎንደር መጥተው ጸልየው የሱስንዮስ አፍ ምላስ መልሶ እንዲገባለት አደረጉ። የዚያን ጊዜ ምን አሉ መሰላችሁ? ተዋሕዶ እምነት ትመለስ ፋሲል ይንገስ ብለህ አዋጅ አውጅ ብለው ፋሲልን አነገሱና ደግሞ ኢትዮጵያ አረፈች። መልሶ ደግሞ ቅባት ጸጋ የሚባል ጨለማ ደግሞ መጣ። ይህም መጣ በሙሉ ሸዋ፣ ጎጃም፣ ጎንደር በሙሉ መላው ምድረ ኢትዮጵያ በሙሉ ተጥለቀለቀ በጸጋ በቅባት ሲጥለቀለቅ። ከዚያ ደግሞ ምን አሉ? እንደገና ደግሞ እግዚአብሔር እነ አፄ ቴዎድሮስን እነ አፄ ዮሐንስን የመሰሉ ነገስታትን ርቷን ሃይማኖታቸው የቀን ነገስታትን አጥቶ ደግሞ መልሶ ደግሞ ኢትዮጵያ እንዲሁ ተሰበሰበች። አሁንም ያለው ጨለማ ነገ ይገፈፋል። ኢትዮጵያ ከዚህ በፊት ብዙ ጨለማ አሳልፋለች። ኢትዮጵያ ላይ ጨለማ ሊኖር ይችላል ግን እንጂ ኢትዮጵያ ጨለማ ግን አይደለችም። ኢትዮጵያውያን የምንላቸው እነማንን ነው? በክርስቶስ ሃይማኖት ጸንተው ያሉትን ቅዱሳን አባቶቻችን ነው። አሁንም የሚክድ ሰው ሊበዛ ይችላል። ኢትዮጵያ ግን ዛሬ በምድር ላይ የምናየው 110 ሰው እንኳን አያደርገውና ቢክድ ኢትዮጵያ ውስጥ ግን ተሰውረው የሚኖሩ ብሩሃን ከዋክብት ቅዱሳን አሉ። እግዚአብሔር ኢትዮጵያ ውስጥ ምንኩስናን ሲያስፋፋ ራሱ ጌታችን ኢየሱስ ክርስቶስ በድንጋይ ቆብ ያመነኮሳቸው ቁጥር ስፍር የሌላቸው ዋልድባ ውስጥ ክርስቶስ ራሱ በድንጋይ ቆብ ነው ያመነኮሳቸው መነኮሳት አሉ። እነዚያ ምን ብሏቸዋል? እኔ እስከምመጣ ድረስ ሞትን አትቀምሱም ተሰውራችሁ ኑሩ ብሏቸዋል። አሁን እነዚያ ስውራን አሉን። እግዚአብሔር የተመሰገነ ይሁን። ዛሬም በመሃላችን ሆነው ለኢትዮጵያ ይጸልያሉ፣ ይሰግዳሉ፣ ይንበረከካሉ። እነሱ ይጠብቋታል። ከዚህ የተነሳ እግዚአብሔር ብርሃንን ለኢትዮጵያ ነስቷት አያውቅም። ለእኛ ብርሃኑ አይታየን ይሆናል እንጂ አሁን ቢሆን ኢትዮጵያ በብርሃን ውስጥ ናት። ወደዚያ ብርሃን ላንገባ እንችላለን። አንድ ባይታዊ ወደ ምዕራብ ዙሮ ይሰግዳል። ይገርማችኋል። እንግዲህ ስትጸልዩ ወደ ምስራቅ ዙራችሁ ጸልዩ ነው የሚባለው። ወደ ምዕራብ ዙሮ ሲሰግድ አንዱ መጣና አራባ ባከወት ወደ ምስራቅ ይዙሩ ስላቸው ምን አልመስላችሁ? እኔ ያንተን ፀሐይ አላውቅልህም ማለት የኔ ፀሐይ ክርስቶስ ነው። ሰው አያችሁ ለቅድስና ሲበቃ ከፀሐይ ብርሃን ይወጣል። የሚኖረው በማን ብርሃንነት ይሆናል? በክርስቶስ ብርሃን። ቅዱሳን ራቁታቸውን በበረሃ የሚኖሩበት ምክንያት ለቅድስና ደረጃ ሲደርሱ ከፀሐይ የብርሃን መግቦት ይወጡና በክርስቶስ ብርሃን ስለሚኖሩ ክረምት አይበርዳቸውም፣ በጋም አይሞቃቸውም፣ አይርባቸውም፣ አይጠማቸውም። በእግዚአብሔር የብርሃን ማዕበል ውስጥ እየዋኙ ነው የሚኖሩት። ያንን ብርሃን እስካልገባንበት ድረስ እኛ ጨለማ ሊመስለን ይችላል። ደጋግሜ የምነግራችሁ ግን እግዚአብሔርን ያመኑ ሰዎች እስካሉ ድረስ አሁንም ቢሆን ያመነ ሰው በብርሃን ውስጥ ነው። ጦርነት ስላለ ጨለማ ውስጥ ነን ማለት አይደለም። ረሃብ ስላለ ጨለማ ውስጥ ነን ማለት አይደለም። ክርስቲያን በሃይማኖት ካለ ቢታሰርም ብርሃን ውስጥ ነው። ክርስቲያን በሃይማኖት ካለ የጨለማ ቤት ውስጥ ቢታሰርም እሱ ግን በብርሃን ውስጥ ነው። ክርስቲያን ሃይማኖቱን ከያዘ ታስሮም ቢሆን የተፈታ ነው። ቆስሎም ቢሆን የዳነ ነው። ሙቶም ቢሆን የተነሳ ነው። ተዋርዶም አክሊል አለው። ያንን የምናይበት ግን የሃይማኖት ዓይን ያስፈልገናል። ስለዚህ እግዚአብሔር ሁላችንንም ወደዚያ ብርሃን ያድርሰን፣ ወደዚያ ብርሃን ያድርሰን። እውነተኛው ብርሃን ማን ነው? ክርስቶስ ነው። በአጭር ቃል ልጠቅልላችሁ። እውነተኛ ብርሃን ማለት ምን ማለት ነው? እውነተኛ ብርሃን አንደኛ ከነዚህ ከምናያቸው ብርሃናት ሲለዩትም እነዚህ ብርሃን አንደኛ ሌሊትና ቀን አለባቸው። ለምሳሌ ፀሐይ ሌሊት የለችም። የጨረቃ ብርሃን ደግሞ ለቀን አንመገበውም። የከዋክብት ብርሃን ለቀን አንፈልገውም። የፀሐይን ብርሃን ለሌሊት አንፈልገውም።
ክርስቶስ ግን ሌሊትና ቀን ያበራል። ልብ ብላችሁ ስሙትማ ከተረዳችሁኝ። ሌሊትና ቀን ያበራል በሉ እስኪ በሉ እንጂ። ቀን የሚጠብቀን ማን ነው? በሉ እንጂ። ማታ እግዚአብሔር የሚተኛ ቢሆን እንዴት ልንሆን ነው? ይህ እኮ ነው ሌሊቱ እውነተኛው ብርሃን፣ ማታ የማይመሽበት ብርሃን ክርስቶስ ነው። ማታም ያበራል፣ ቀንም ያበራል። ምን ማለት ነው? ማታም ይመግባል፣ ቀንም ይመግባል። ማታም ይጠብቃል፣ ቀንም ይጠብቃል። ማታም ደስታን ይሰጣል፣ ቀንም ደስታን ይሰጣል። ሁልጊዜ አብሮን የሚኖር አቃቢ ዘኢይማስር የማይለወጥ ጠባቂያችን። በምስሉ ሁላችሁ የማይለወጥ ጠባቂያችን። ቀን እኮ ሙሉ ትጥቅ ታጥቆ የዋለው ወታደር ማታ እንቅልፍ ሊለውጠው ይችላል። እናቴ ቀን ትጉ እንደዚህ ባህር ዛፍ ቀጥ ብሎ የዋለው ማታ ለውጦት ግንድ የሆነ ገበሬ ሲጸልይ ምን መስላችሁ? ወደኩልህ የቀን እብድ የሌት ግንድ ይላል። ስለዚህ ግንድ ነው። ሰው እኮ ሲተኛ ግንድ ነው። አይምሮውን ስቶ ይተኛል። ስለዚህ ሰውን እንቅልፍ ይለውጠዋል። ሰውን ረሃብ ይለውጠዋል። ጠንካራ ሰውነት ያለው ጠባቂ ቢኖረን 4 ቀን ምግብ ቢያጣ እሱም ተጠባቂ ይሆናል። ጠንካራ ጠባቂ ቢኖረን እጅጉን የታመመለት እሱም እንደኛ ተጠባቂ ይሆናል። ክርስቶስ ግን የማይለወጥ ጠባቂ፣ ምሽት የሌለበት ብርሃን ያሰኘው እሱ ነው። ስለዚህ እነዚህን ብርሃናት ሌሊትና ቀን ሲፈራረቃቸው ሌሊትና ቀን አብሮን የሚሆን አንድ ነገር ልንገራችሁ። ጓደኛ ቢኖራችሁ እኮ ጭንቀታችሁን አይዞህ አይዞሽ አይዟችሁ ብሎ ሻይ ጠጣ እስኪንቀሳቀስበት ብሎ ሲመሽ በላይ ይዞ ደህና ደሩ ብሎ ይሄዳል። እግዚአብሔር ደህና ደሩ ብሎ አይሄድም። አብሮን ያድራል፣ አብሮን ይውላል። ስንራቆትም አብሮን አለ። ሌሊትና ቀን የሌለበት ብርሃን፣ የማይፈራረቅ ብርሃን ማለት ነው። የማይፈራረቅ ብርሃን። ስለዚህ ጊዜ የማይወስነው ብርሃን ማለት ነው። ሁለት እግዚአብሔር እውነተኛ ብርሃን የምንለው ክርስቶስን ለምን ይመስላችኋል ስላችሁ ደግሞ ቦታ የማይወስነው ብርሃን። እስኪ በሉ ምን አላችሁ? ቦታ የማይወስነው ብርሃን ባይውላችሁ። አዎ እስቲ አሁን ፀሐይ ሌላ አለች ይኸውላችሁ፣ ቦታ አስቀራት ማለት ጋረዳት፣ አቅም አጣች። አሁን የፈለገ ብትል እኔ ላይ ማረፋችን ምን የመሰለ ጥላ ጋርደንባታል ማለት ቦታ ይወስናታል። እቤት ስንገባ ትቀራለች ማለት ነው። ክርስቶስ ግን ጉድጓድ ውስጥ ሆኜ መሞቅ እችላለሁ። ጉድጓድ ውስጥ ወድቄም ክርስቶስ ያበራልኛል። ዘመድ ከማይደርስበት ቦታ እግዚአብሔር ይደርስላችኋል። ትናንትና ያከበርነው አንድ ትልቅ አባት አለ፣ ጎርጎርዮስ ዘአርማንያ። እስኪ በሉ ማን? ጎርጎርዮስ ዘአርማንያ ንጉሱ ድርጣድስ የቅድስት አርሴማ ዘመድ ነው። እሱ ጎርጎርዮስ ዘአርማንያ አጎቷ ነው። ወሰደና ከጉድጓድ ውስጥ ጣለው። ሰው ሳይ አንዳንድ ጊዜ የሆነ ሰው ታስሮ ወይም ሆነ እንጃ አንዳንድ ሰው ነው የት እንደሄደ ሳይታወቅ ቀርቶ የሚያውቅ ሰው አለ። ማን እንደወሰደው ሳያውቅ እንኳን የት እንደኖረ የት እንደሞተ የማናውቃቸው ዘመዶቻችን ብዙ አሉ። ቀድሞም ዛሬ እንዲሁ ድምሎ ሌሊት እገሌ ወሰዳቸው ሳይባሉ ወስደው የሚሄዱ። ለዚህ እኮ ነው ሰው ጸልይ ሲባል እምቢ አለ እንጂ ምን ይባላል? አላድነን ወባልሃነ እምኩሉ እኩይ፣ ከክፉ ሁሉ አድነን እንጂ በሉ እስኪ። እንደዚህ ካላችሁ ከቀን ወራሪ ከሌሊት ሰባሪ አድነን ማለት ነው። የቀን ወራሪ ይልማ ይጥፋ ብሎ በአዋጅ ይዞ አገር የሚዘርፍ የሚገል ነው። የሌሊት ሰባሪ ደግሞ ሌሊት መጥቶ አፍኖ ዘመድ ሳያችሁ እንኳንስ ስጋችሁ እንኳንስ ነፍስና ስጋችሁ በቁሙ አጥንታችሁ ተፈልጎ እንዳይቀበር የትም ወስዶ አስረፍኖት ሳይገኝ ገድሎ የሚያጠፋ ነው። አሁን ተመልከቱ። በዚህ ሰዓት ዘመድ ሳይ ቅዱስ ጎርጎርዮስን ወስዶ ከጉድጓድ ውስጥ ጣለው። እዚያ ጉድጓድ ሲጣል እግዚአብሔር ያየው ነበርና አንዲት ሴት ድንገት በዚያ ስታልፍ አየችው። እዚያ ውስጥ ጥሎ ምግብ የሚሰጠው የለም። እሷ ግን ተደብቃ አይታው ነበር። 15 ዓመት ከጉድጓድ ውስጥ ሲኖር ዘመድ አላየው፣ ማን አላየው። አንዲት ሴት ስታልፍ አይታው ስለነበረ
ሌሊት እየሄደች ቁራሽ እንጀራ በከረጢት እየቋጠረች በገመድ እያቀበለችው 15 ዓመት በዚህ ሁኔታ ኖረ። ቦታ የማይወስነው ብርሃን የተባለ ይሄ ነው። ጎርጎርዮስ እያስተማረ ካስቸገረኝ አለና ጣዖት አምላኪው ንጉሥ እሱን ለመገላገል ምዕመናን ከሱ እየተሰበኩ ከሱ እየተባረኩ ሃይማኖት የሚያጸኑ ከሆነ እሱን የትም እጥለዋለሁ ሲል እግዚአብሔር ደግሞ እዚያ ውስጥ ደበቀው። ከዛሳ ያቺ ያበላቸው 15 ዓመት ከኖረ በኋላ የማይገለጥ የለም አላለም መድኃኒዓለም። ንጉሱ አበደና ምን ያደርጋል መስላችሁ? ምሳ በልቶ ምሳ አምጡ ይላል። ራት በልቶ ራት አምጡ ይላል። ጠጥቶ አጠጡኝ ይላል። ዝም ብሎ ለብሶ ልብሴን አምጡ ይላል። አይ ደስ እንደዚህ ያለ ልደት ይሰውር እግዚአብሔር። አበደ። ኋላ ምን አለ መሰላችሁ? እስቲ እንደው እናንተ እንደው አውሬዎች ባሉበት ዱር ወስደን እናዝናናው ብለው ወደ ዱር ሊዝናና ወስዶ ምን ይሆናል ደግሞ በዚያው አሳማ ሆነ። ጅራት አውጥቶ ማለት ነው። አይደረስ ነው ጎበዝ። አንዳንድ ሰዎች የላችሁ ልትዝናኑ ወስጣችሁ አሳማ ሆናችሁ የምትመለሱ ማለት ነው። አላችሁ ውስጥ ማለት ነው። ሰው ሆናችሁ ወጣችሁ አውሬ ሆናችሁ የምትመለሱ ይሄ እኮ ነው በእውነቱ ማለት ነው። አሁን በዚህ ውስጥ አብዛኛው ሰው በዕለተ እሑድ እዚህ ቢጫ ወንበር ዘርግታችሁ ስትጠጡ የምትውሉ ይህ ሆዳምነት አይደለም? እውነቴን እኮ ነው። ለሆድ ምን ያህል መቸኮል ነውር እኮ ነው። ጾምን መጥላት፣ በጾም ጊዜ ስጋ ቤት ከፍታችሁ መብላት ተነግራችሁ አሰሙ። በጣም እኮ የሚያስቸግረው ተው፣ በጾሙ ስጋ ቤት አትክፈቱ፣ ስጋ አትብሉ። ኧረ ምን በጾሙ ስጋ ትበላላችሁ? ዛሬ የእናንተን ስጋ የሚቆራረጥ ጦርነት መጣ፣ ሰይፍ መጣ። ተነግሮ አለመስማትን የመሰለ ችግር አለን። እኔ እንግዲህ እዚህ ነግሬያቸዋለሁ። መከልከልም ስልጣኔ ነው። አልገዝታችሁም ግን ስለምታሳዝኑ። ግን የምነግራችሁ ነገር ከዛሬ ጀምሮ በማርያም አላችሁ በእግዚአብሔር አላችሁ። ያ ግዝት እንዳይሆንባችሁ እኔ ቀላል ስለሆነ በእኔ ሞት ይዣቸዋለሁ። በቃ ስለዚህ ስጋ ቤት አትክፈቱ፣ በጾም ስጋ አትብሉ፣ መጠጥ አታብዙ። ከዛሬ ጀምሮ ስካር መቆም አለበት። እውነቴን እኮ ነው የምነግራችሁ ማለት ነው። ስንት ድሃ ጾሙን እያደረ እናንተ ትጠጣላችሁ። እንጀራና ውሃ ብቻ ጠጥታችሁ ይብቃችሁ በእውነቱ። እና ስካሩ ይቁም፣ ስራ ፈትነቱ ይቁም። አልገባችሁም እንጂ ቤተ ክርስቲያን ላይ የተቃጣውን መከራ እናንተ አታውቁ። እርስ በርስ ተደጋገፉበት። በቀን የምትጠጡትን 5 ጠርሙስ 10 ጠርሙስ አጠራቅሙና የዕለት እንጀራ አጥተው ሃይማኖታቸውን ለሚክዱ ወንድሞቻችሁ እህቶቻችሁ እስቲ ስጧቸው። እስቲ ለክርስቲያን ወንድማችሁ አበድሩትና ነግዶ ይለፍለት። ይሄንን ነገር መቼ ነው የምትረዱት? ቤተ ክርስቲያን እየጠፋች አይደለምን? ነገ መቆሚያ እስከምታጡ ነው የሚገባችሁ። እሳቱ እናንተ ላይ ሲነድ ነው የሚገባችሁ። ሞኝ ሰው ሰይፍ ከራሱ አንገት ላይ እስከሚያርፍ አይገባውም ይላል አንድ ጸሐፊ። ሞኝ እኮ ናቸው። ከራሳቸው አንገት ላይ እስከሚያርፍ ድረስ አትረዱትም ማለት ነው። ስለዚህ ከዛሬ ጀምሮ እየሰማችሁ ነው። አትጠጡ ብዬ አላወገዝኩም፣ አትጠጡ ብዬ አላወገዝኩም። መጥናችሁ 1 2 ጠጡ። ከዚያ በላይ ግን እንዳትጠጡ። እሺ እሺ። እንዲሁ ስራ ዘርግታችሁ እንደዚያ ተጠጣላችሁ። አዝናለሁ። እስቲ ሌላውን እምነት ይሁት እስቲ አሁን ሌላው የእምነት ድርጅት ይሁት እስቲ የትኛው ነው እዚያ ላይ በሙሉ እንደሚባለው የሚጠጣበት መጠጫው እንደሚባል በዚህ የለም ያቀብለኝ ጃምቦ። ረንዴ ገርማችኋል። እውነቱ ያን ጃምቦ ትጠጣላችሁ እናንተ ራሳችሁ ጃምቦ ሆናችኋል እኮ። ረንዴው ማምላክን ረንዴው ምን አይነት ስቃይ ነው! ዕቃ ነው የሆነ እኮ ሰውና ተነግሮ አይሰማ። በቃ ታረቅ እምቢ፣ ጸልዩ እምቢ፣ ንስሐ ግቡ እምቢ፣ ቁረብ ዕቃ ናችሁ ማለት ነው እናንተ ራሳችሁ ዕቃ። ስለዚህ መስተካከል አለበት። በቤተ ክርስቲያን ስካር የተፈቀደ ይመስል ስካር ለክርስቲያን የተፈቀደ ይመስል ማን ነው ይህንን የሰጠን? ስለዚህ ወገኖቼ አምላከ ቅዱሳን ያስተካክለን። ይሄ ሰውዬ ዙሮ ሲመጣ የሆነ አላ እህቱ አረ ፈጣሪ ይቅር በለው እያለች ስታለቅስ እግዚአብሔር ራእይ አሳያል። ምን አለ መሰላችሁ? ጉድጓድ ውስጥ የተጣለው ጎርጎርዮስ ካልመጣ ወንድምሽ አይድንም ማለት እውነተኛው ብርሃን የተባለ ይሆን። ዘመን አልፎ
ከ15 ዓመት ጉድጓድ የጉድጓድ ቆይታ በኋላ ከዛ ምን አለው? ንጉሱ አበደና አይምሮውን ሲያጣ የጣልከው ጎርጎሪዎስ ካልተነሳ አትድንም አለ። ወጣ። ጎርጎሪዎስን አውጥተው ልብሰ ክህነቱን አልብሰው በፈረስ ጭነው እልል እየተባለለት ካህናት ማይጠንት ይዘው ወንጌል ወርቅ ይዘው መስቀል ዘወርቅ ይዘው እየመሩ ሲመጡ ከዚያ በኋላ ምን አለ መሰላችሁ? ድርጣድስ አውሬ ሆኖ ንጉሱ ከታች ጎርጎሪዎስ በፈረስ። ለሁሉም የብርሃን ጊዜ አለው። ለእናንተም ብርሃን ያወጣላችሁ። ስለዚህ ቦታ የማይወስነው ብርሃን ክርስቶስ ሂዶ ከጉድጓድ ውስጥ ፈልጎ አብርቶ ወዳጁ ጎርጎርዮስን ነፃ አወጣው። ሁላችሁንም ካላችሁበት የጨለማ ጉድጓድ ያወጣችሁ መድኃኒዓለም አወጣና መጣው። ንጉሱን ምን አለው? በጌታዬ በኢየሱስ ክርስቶስ ታምናለህ አለው። አውሬ ሆኗል እኮ። አንገቱን ነቅነቅ ሲያደርግ አውሬነቱን ፈወሰው። እንዳይኮራ ግን እግሩ አካባቢ ሰኮናውን ያሳማ እዚያ በላይ ያለውን የሰው አደረገው። ሁላችሁንም ከአውሬነታችን ይፈውሳል። ስለዚህ ክርስቶስ ቦታ የማይወስነው ብርሃን። የትም ቦታ ብትሄዱ አትፍሩ፣ አትደንግጡ። ቆላ ሀገር ስራ ብትቀጠሩ ተሰዳችሁ ብትሄዱ ቆላውም የእግዚአብሔር ነው። ውርጭ ሀገር ብትሄዱ ውርጩም የእግዚአብሔር ነው። ቤተ ክርስቲያን በሌለበት ሀገር ስራ ቢገጥማችሁ መያም የእግዚአብሔር ነው። አይዟችሁ፣ እግዚአብሔር የትም ቦታ ብርሃን ነው። ለእግዚአብሔር ምድር ዓለምን ሁሉም ላይ ነብር ውስጤታ በዓለም ያለው ሁሉ የእግዚአብሔር ገንዘብ ነው። ይህ ሀገር የሰይጣን ነው፣ ይህ ሀገር የእግዚአብሔር ነው አይባልም። በየትም ቦታ እግዚአብሔር አለ። የክርስቶስ ብርሃን የትም ያበራል። እናንተ የትም የክርስቶስ ከሆናችሁ ክርስቶስ የትም ያበራል። ሌሊትም ቀንም ያበራል፣ ሌሊትም ቀንም ያበራል። በየቦታው ሁሉ የሚያበራ ብርሃን ነው ኢየሱስ ክርስቶስ። ስለዚህ ምን ይባላል? የማይጠፋ ብርሃን፣ የማይወሰን ብርሃን። ሁላችሁ እውነተኛው ብርሃን በሉ በሉ እንጂ ምን ብርሃን አላችሁ? እውነተኛው ብርሃን ማን ነው? አቤት እግዚአብሔር ነው። ሌላው ብርሃን ይጠፋል። እነዚህ ብርሃናት ሁሉ በዓለም መጨረሻ ይጠፋሉ። ፀሐይም ትጨልማለች፣ ጨረቃም ትጨልማለች፣ ከዋክብትም ይረግፋሉ። ክርስቶስ ግን የዘላለም ብርሃን ነው። ወቦቱ ብርሃን ዘይጠፍ፣ የማይጠፋ ብርሃን አለው አይደል? ዲያቆኑ ቅድም የማይጠፋ ብርሃን አለው ምን ማለት ነው? ዘላለማዊ ሕይወት ነው። ሞት የማይለውጠው ብርሃን ማለት ነው። አሁን ፀሐይ ኢትዮጵያ አለች፣ አሜሪካ የለችም። አሁን ጨለማ ወይም ሌላ ቦታ የለችም። ክርስቶስ ግን አሜሪካም አለ እዚህም አለ። ቦታ የማይወስነው ሰው ለተወሰነ ጊዜ ብርሃን ይሰጣል፣ የሚጨልምበት ጊዜ አለው። ክርስቶስ ግን በሞት የማይለወጥ ብርሃን በሉ አረበሉ ምን የማይለወጥ በሞት የማይለወጥ። ብዙ የበሉ ሰዎች ተለውጠዋል። እንኳን የመብሉ ሽታ የነሱ መዓዛም ተለውጧል በመቃብር። ብዙ የለበሱ ሰዎች ተለውጠዋል። ብዙ የነገሱ ሰዎች ተለውጠዋል። ክርስቶስ ግን የማይለወጥ ብርሃን፣ የማይጠፋ ብርሃን፣ ሞት የሌለበት ብርሃን፣ ሕማም የሌለበት መድኃኒት፣ ሞት የሌለበት ሕይወት፣ ድህነት የሌለበት ባለጸጋ፣ እርቃን የሌለበት ልብስ ማን ነው? እርሱ የማይሻር ንጉሥ ማን? እርሱ ክርስቶስ ነው። ክርስቶስ የማይጠፋ ብርሃናችን ነው፣ ሕይወታችን ነው፣ ትንሣኤያችን ነው። እመኑት፣ ስሙን ጥሩት። ከመለስሙ ለእግዚእነ ኢየሱስ ክርስቶስ ይስግድ ኩሉ ብርቅ ዘውስተ ሰማይ ወዘውስተ ምድር ወዘታሕቲ ያለ ምድር። በሰማይ ያለ በምድር ያለ ከምድር በታች ያለ ፍጥረት ሁሉ ለኢየሱስ ክርስቶስ ስም ሊሰግድ ይገባል። እውነቴን ልንገራችሁ ምዕመናን፣ አውሬ ቢገጥማችሁ፣ አጋንንት ቢገጥማችሁ፣ ዘንዶ ቢገጥማችሁ፣ ውሃ ቢሞላባችሁ፣ መኪና ቢሰበርባችሁ፣ መርከብ ቢሰነጠቅባችሁ፣ ከአውሮፕላን ብትወድቁ፣ ገመድ ቢበጠስባችሁ ክርስቶስ የሚል ስም ጥሩ። እስቲ ክርስቶስ በሉ። ይሄ ስም ብርሃን ይሆናችኋል። የኢየሱስ ክርስቶስን ስም እንደ መጥራት ያለ ብርሃን የለም በዚህ ምድር ላይ። ኢየሱስ ክርስቶስ። ሁላችሁም ሲጨንቃችሁ እንዲበሉ እግዚኦ አምላኬ ኢየሱስ ክርስቶስ ወይም እንዲበሉ በአማርኛ ለእናንተ አቅም የሚሆን ጌታዬ ኢየሱስ ክርስቶስ ወይ ማረኝ በሉላችሁ። ድገሙት። ጌታዬ ኢየሱስ ክርስቶስ ወይ ማረኝ።
ጨምሩ። ሌላ ጸሎት ለመጸለይ አቅም ቃታችሁ ምንድነው የምትሏል? ጌታዬ ኢየሱስ ክርስቶስ ሆይ አሁን ስንደነግጥ ትልቅ ጸሎት ለመጸለይ አቅም እናጣለን። ልባችን ይሸበራል፣ ትጥቃችን ይፈታል፣ አንደበታችን ይታሰራል። የዚህን ጊዜ ምን እንበል? በሉ በአንድ ድምፅላችሁ ጨምሩ፣ ድምፅ ጨምሩ፣ በጨምሩ። ጌታዬ ኢየሱስ ክርስቶስ ሆይ በሉ፣ ማረኝ በሉ። እንደዚህ ስትሉ ምንም አይነት መከራ ይቆምላል። ምንም አይነት መከራ ሴቶችን ምጥ ሲይዛችሁ እንዲያበሉ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ። ቀጥሎ ደግሞ ስለ ድንግል ማርያም ብለህ ማረኝ በሉ እንጂ ስለ ድንግል ማርያም ብለህ ማረኝ በሉ። ይሄ ስም ብርሃን ነው፣ አካሉ ብርሃን ነው፣ ስሙ ብርሃን ነው፣ ስጋው ብርሃን ነው፣ ደሙ ብርሃን ነው። የእሱ አካሉ ተዋሕዶ ሁሉ ብርሃን ነው። ሃይማኖቱ ብርሃን ነው። ወንጌሉ ብርሃን ነው። ቤተ ክርስቲያኑ ብሪት ናት። እናቱ ብርሃን ናት፣ ብሪት ናት። ነቢያቱ የእሱ ነቢያት ብርሃን ናቸው። የእሱ ሐዋርያት ብርሃን ናቸው። የእሱ ቃል ብርሃን ነው። የእሱ መላእክት ብርሃን ናቸው። የእሱ ካህናት ብርሃን ናቸው። የእሱ ዲያቆናት ብርሃን ናቸው። የእሱ መነኮሳት ብርሃን ናቸው። የእሱ ምዕመናንም ብርሃን ናቸው። የብርሃን ልጆች ያደረገን እግዚአብሔር የተመሰገነ ይሁን። ሁላችሁም የማን ልጆች ናችሁ? አንድ ጊዜ የብርሃን ልጆች በሉ። የማን ልጆች ናችሁ? የብርሃን ልጅ ምንድን ነው? ቆይ አንድ ነገር ጠይቃችሁ። የሰው ልጅ ምንድን ነው? ሰው በሉ፣ ሰው በሉ እንጂ። የዛፍ ልጅ፣ የአውሬ ልጅ፣ የበግ ልጅ፣ የከብት ልጅ፣ የፍየል ልጅ፣ የብርሃን ልጅ ሁላችን ፈጣሪያችን ክርስቶስ ብርሃን ስለሆነ እኛ የማን ልጆች ነን? በዚህ ደስ ሊላችሁ ይገባል። እውነቴን ነው የምነግራችሁ። ሁላችንም የብርሃን ልጆች ነን። ይሄ ደስ ሊላችሁ ይገባል። እናት አባቶቻችን በሞት ይለወጣሉ። ክርስቶስ ግን የማይጠፋ ብርሃን ነው። አንድ ባይታዊ በበረሃ እያለ አንድ ሰው ሂዶ እንዲህ አለው፣ አንተ አባትህ እኮ ሞተ አለው። ከኋላዬ ወግድ፣ ስለምን ተሰድብኛለህ? የኔ አባት አይሞትም አለ። የኔ አባት ምን አይልም ማለት ማን ማለቱ ነው? ክርስቶስ ነው። የማይጠፋው ብርሃን ኢየሱስ ክርስቶስ ለሁላችንም ያብራልን። ይበቃናል። ማታ ብንማር ይሻላል። ወስብሐት ለእግዚአብሔር። ለሁላችሁም ብርሃኑን ያድላችሁ።